ሰላም ሰላም ቤተሰቦቼ እንደምን አላችሁ? እንዴት ናችሁ? ከኔ ጋር ሁሉም አማን። በያላችሁበት ሰላምን ተመኘውላችሁ። በዛሬ ቪዲዮ ከበፊቱ የቀጠለ አጠር ባለች ነው ዛሬ አጠር ያለ ቪዲዮ ነው የምንሰራው፣ ግን ጠቃሚ ይሆናል ብዬ አስባለሁ። እስከ መጨረሻ ድረስ ተከታተሉኝ። መጀመሪያ እነዚህ ድምጾች አሉ። በባለፈው ቫወል ምንድነው፣ ኮንሶናንት ምንድነው፣ እነዚህን ለይተን ለማንበብ ሞክረናል። ቃላትንም አንብበናል አብረን። ስለዚህ ከዛ ድምጽ የቀጠለ ነው። የተወሰኑ ድምጾችን እኔ ነገርኳችሁ እንሄዳለን። እናንተም በራሳችሁ የምትሞክሩት ይኖራል ማለት ነው። እንዴት ነው የሰራሁት? ከዚህ ጋር ሌተሮች አሉ። እነዚህ የምናያቸው ሌተሮች ድምጻቸው አለ። ምሳሌ ሰጥቻቸዋለሁ። ምሳሌውም ንባቡም ደግሞ በአማርኛ ሰርቸዋለሁ። ከዛ ተርጉሙ ምንድነው የሚለውን አብረን ሁሉንም እያየን እንሄዳለን ማለት ነው። ይህቺ ድምጽ ባለፈው እንደነገርኳችሁ ምንድናት? አ ትባላለች ማለት ነው። በኤቢሲዲ አይናት በካፒታሉ እዚህ ጋር አ ሚል ድምጽ ናላት። እዛውም በውል ነች። ይኸው ድምጿ እዚህ ጋር አ ማለት ነው። ከወርድ ላይ ስናገኘት ምን ይሆናል? አሁን ይሄ አ ቀጥላለችው ምን ብለናል? ን ት ምን ይሆናል? ይኸው አንት አንት ይሆናል ማለት ነው። ትርጉሙ ምንድነው? ጉንዳን ማለት ነው። አንት ማለት ጉንዳን ማለት ነው። እሺ ይህ ደግሞ ምንድን ነበር ያልነው? በአብክድ የሰራውላችሁ ቪዲዮ ማለት ነው። ይሄ ደግሞ ባላን እዚህ ጋር ይኸው በአማርኛ ጽፌዋለሁ። ሙሉ ለማንበብ ሞክሩ። ከዚህ ጋር ማን ብለናት ነበር? አ ብለናት ነበረ። ያው በአ በአንድ ላይ ሲሆኑ ባ ይሆናል። እና አ እንደ አንድ ፊደል ይነበባሉ። ምን ይሆናል? ባግ ማለት ደግሞ ምንድነው? ቦርሳ ማለት ነው። ቦርሳ ነው ባግ ማለት። ኦኬ ከዛ አ ብያለሁ። ይሄን እዚህ ማለት ነው። ቼ እንደ ሁለት ትነበባለች። እንደ ትነበባለች፣ እንደ ስም ትነበባለች ማለት ነው። ሁለቱንም አይነት ድምፅ አላት። እሺ እንዴት እንደሆነ እናያለን ሁለቶችንም። ይኸው ሁላት ትነበባለች ብያለሁ። ያው ወይም ስ በዝባር አስቀምጫለሁ ማለት ነው። ስትሆን ምን ላይ ተነበበች ትሉኝ ከሆነ ያው እዚህ ጋር ካት ተብላ ተነበበች ማለት ነው። እዚህ ጋር በስ መቼ ተነበበች ስትሉኝ ደግሞ ያው ፔንሲል እንደዚህ አይነት ድምፅ ስላለው ነው። ስለዚህ እንደ ሲ ወይም እንደ ስ እዚህ ጋር ተነበበች ማለት ነው። ፔንስል ይኸው በአማርኛ ካት ኤንድ ፔንስል። ትርጉሙ ደግሞ ምንድን ነው? የመጀመሪያው ድመት ነው። ፔንስል ማለት ደግሞ እርሳስ ማለት ነው። እሺ እንዲያርጋችሁ ያዙልኝ። ከዛ ከላይ አ ብለን ተነስተናል። ድ ደረስን ማለት ነው። ድ ሚል ድምፅ አለው። ድ እዚህ ጋር ሙሉውን ድ ብሎ ጽፎታል። ድ ማለት ነው። ድ ድምፁ እንደዚህ ነው። ድ ተብሎ ነው የሚናበበው። እሺ እዚህ ጋር ስንሄድስ ድ ቀጥሎ ማን አለ? ቫውሉ ኦ ከዛ ግ ድ ኦ በአንድ ላይ ዶ ይሆናል። ግ ጨምርበታል ሆነ ማለት ነው። ዶግ ማለት ደግሞ ትርጉሙ ውሻ ማለት ነው። እሺ ከዛ ይኸው ከላይ እየጀመርኩ መመጣላችሁ በደንብ እንዲገባችሁ ነው ድምጻቸው። አ ብ ክ ድ ኤ ያው ኤ በአማርኛ ድምፁ ማለት ነው። ኤ እሺ ወደ ንባቡ እንምጣ። እዚህ ጋር የመጀመሪያውን ኤ ብዬ ነግሬያችኋለሁ። ሁለት ኮንሶናንት ተደጋግመው በአንድ መሀል ላይ ቫውል ሳያስከትሉ ከመጡ እንዳንድ ነው የሚነበቡ። ሁለት ቫውልም በአንድ ሊመጡ ይችላሉ እና እንዳንድ ድምፅ ማለት ነው። ስለዚህ ይህ ምን ይሆናል ማለት ነው? የመጀመሪያው ኤ ነበር። ከዛ ሲቀጥል ግ ነው። ኤግ ያው ጠበቅ ማለት ለመናገር ነው። ኤግ ሆነ ማለት ነው። ያው ኤግ ማለት ደግሞ ምንድነው? ኤግ እንቁላል ማለት ነው። ኤግ። ስለዚህ አብክድ መቼም ቢሆን በደንብ ነው የሚጠቅሟችሁ። በጣም ነው የሚጠቅሙት። ለእናንተ ቻሌንጅ ለማድረግ እነዚህን ሰጣችኋለሁ። ያው እቺን መጀመሪያ
ድምጿን ንገሩኝ። እዚህ ጋር የምጽፈውን ድምፁን ንገሩኝ። ምን ተብሎ ይነበባል? ጊዜ ልስጣችሁ። እሺ፣ ስለዚህ ሰጥቻችኋለሁ ጊዜ። እቺ ምን ትባላለች? ስ። በእንግሊዘኛ ኤስ ነች፣ ድምጿ ግን ስ ናት ማለት ነው። ስ። ስለዚህ እዚህ ጋር ምን ብላችሁ ትጽፉልኛላችሁ? ስ ብላችሁ ትጽፉልኛላችሁ ማለት ነው። እሺ፣ ጽፉላችሁ። እንደዚህ ነች፣ ስ ትሆናለች። የሆነ ቃል መስረቱበት እስኪ እናንተ። አሁንም ጊዜ እሰጣችኋለሁ። ስ በሚለው ልክ እኔ ኤግ እያልኩ እንደ መሰረትኩላችሁ እናንተ መስርቱበት። እሺ፣ ስለዚህ እኔ ልመስርትላችሁ ምን አልኩ? እናንተ ለማንበብ ሞክሩ። ችስ ነች። ችም አ ር ት ስማርት፣ ስማርት። ሌላም መመስረት ይቻላል። ስማርት፣ ስፖርት፣ እንደዚህ አይነት ብላችሁ ትመሰርታላችሁ ማለት ነው። ድምፁን በአማርኛ ማስቀመጥ ነው። ስማርት ማለት ደግሞ ማራኪ፣ ጥሩ ስለሚይዝ ነው። ስፖርት ማለት ትችላላችሁ። ስሞል ማለት ትችላላችሁ። ብዙ መመስረት ትችላላችሁ ማለት ነው። ሁለተኛዋ ይህችን ድምፅ ንገሩኝ። ጊዜ ልስጣችሁ አሁንም። ኦኬ፣ ት እንዳላችሁ ተስፋ አድርጋለሁ። ት፣ ይህችንም በአማርኛ ት ብላችሁ ትጽፋላችሁ ማለት ነው። ት፣ ይኸው እዚሽ ጋር ት ብላችሁ ጻፉ። እዚህ ጋር ደግሞ ምን ይሆናል? አንድ ቃል መስርቱ እናንተ። እኔ ትኦልድ፣ ቶልድ፣ ቶልድ ብያለሁ። ቶልድ፣ ቱ ብዙ መመስረት ይቻላል ማለት ነው። ስለዚህ እንዲህ እያደረጋችሁ እስከ ዜድ ድረስ ብታቋቸው በጣም አሪፍ ነው ማለት ነው። ከላይ ሌላኛው ቪዲዮ ስለሰራው አብክድ እስከ ዜድ ድረስ ከዚህ ድረስ አለ ማለት ነው። እሱን እዩት ተመልሳችሁ የመጀመሪያው ቪዲዮ ላይ ማለት ነው። የመጨረሻ ግን ሁለት የማይመስሉ ቃላትን ልንገራችሁ ማለት ግራም ያጋቡ ማለት ነው። እነሱ ማን ናቸው? እቺንና ይቺን ማለት ነው። ወይም በካፒታል ስትሆን እቺ። ስለዚህ ድምጻቸውን ልንገራችሁ። የላይኛዋ ምንድነች አልኳችሁ? ይህ ድምጿ በአማርኛ ሰው ጋር እናስገባበት። ክስ የሚል ድምፅ አላት። ክስ ስትነበብም እንደዛ ስለሆነ ማለት ነው። ክስ እንደዚህ አይነት ነው ድምጿ። ክስ፣ ክስ። እቺ ደግሞ ምን አይነት ድምፅ አላት? ክው፣ ክው የሚል ድምፅ አላት። ክው። ክስ ብለዋል። አሳያችሁ እንዴት እንደምጽፍላችሁ። ለምሳሌ ይሄ ልጻፈው። ቦክስም በሉት፣ አክስም በሉት፣ ፎክስም በሉት፣ ብቻ ይህ ድምፅ አለ ማለት ነው። ለምሳሌ ይሄ ልጻፍ። ፎክስ፣ ፎክስ። ፍኦ ፎ ሆነ። ከዛ ኤክስ አይደለም ያልነው፣ ፎ ኤክስ ሳይሆን ፎክስ አለ ማለት ነው። ስለዚህ ድምጿም ሆነ ክስ በቃ የትም ቢሆን ስትነበበው ክስ ምትል ድምፅ ናላት ማለት ነው። ፎክስ። ሌላም ቦክስን ስትጽፉ ተመሳሳይ ነው። ቦክስ። አክስ ሚለውን ስትጽፉም ተመሳሳይ ነው። ስለዚህ ክስ ሚል ድምፅ አላት ማለት ነው። እሺ፣ ወደ ክው ብራድ። ክው ባይዘይ ኖርማል ሳይሆን ስሞሎም ትጻፋለች እንደዚህ ማለት ነው። ክው። እሺ፣ እሷ ክው የተባለችበትን ደግሞ እየጻፍኩ ላሳያችሁ። ክው። ያው ይሄን አሁን ለምሳሌ አንብቦልኝ። ኩዊን። ያው ኩዊን፣ ክው የመጀመሪያውን ክው ብዬ የተነሳው ማለት ነው። ኩዊን፣ ኩዊን፣ ኩዊን። አያችሁ ክው የሚል ድምፅ ያለው ማለት ነው። ኩዊን አልኩ ማለት ነው። ሌላም ሌላም ልንል እንችላለን። ክዊል እንደዚህ የሚል አለ። ክዊል ልክ ይሄ። ስለዚህ ክው የሚል ድምፅ አለው ማለት ነው። እና እነዚህን ድምፆች በደንብ ያዙት። አበክድ በተለይ እንግሊዝኛ ለማንበብ ሙከራ ላይ የምትሉ ሰዎች አበክድን በደንብ ብትይዟቸው በጣም ይጠቅማቸዋል። አበክድን ያዛችሁ ማለት ከዛ በኋላ ባውሎችን መጨመር ነው። ሌላ ትንሾቹ ናቸው የተለየ ድምፅ ያላቸው እንደነዚህ እንደዝ። አሁን ይሄ ዝ ብለን እንሄዳለን። እንዲህ ሲሆን ዘ ይሆናል። እንዲህ ሲሆን ዙ ይሆናል። ዚ እንላለን። ዛት የሚል ስላለ ማለት ነው። እንደዚህ ዛ፣ ከዛ ዞ ሊሆን ይችላል። እንደዚህ አይነት ድምፆች አሉ። ሌላኛው ደግሞ
ሽ ያውን ሽ የሚል ድምፅ አለው። ሺ ሾ እንደዚህ ይሆናል። ሻ እንደዚህ ይሆናል። ሻርፕ ብለን ስንጽፍ ማለት ነው። ሺ ወይም ሼ እንደዚህ ይሆናል። ከዛ ደግሞ ቼ ይህ ቺ የሚል ድምፅ አለ። ከዛ እንትኖችን መጨመር ነው። ቫውሎችን እየጨመሩ በቃ እነዚህ ቻ ይሆናል፣ ቸ ይሆናል፣ ቺ ይሆናል። በቃ ልክ እንደዚህ ቫውሎችን በቀያየርን ቁጥር ይቀያየራሉ ማለት ነው። ግን ዋናው ነገር መያዝ ያለብን እኒህን ድምጾች የተለያዩ ድምጾች ሊኖሩ ይችላሉ። አበክድን ከያዛችሁ ግን ቢያንስ ከ50% በላይ እንግሊዝኛ ወዲያው ማንበብ ቻላችሁ ማለት ነው። አበክድን ከያዛችሁ እሺ፣ ወደ እነዚህ እንሂድ እስኪ። ምንድን ያልኩኝ ወርድ ቢልዲንግ። ምንድነው ወርድ ቢልዲንግ ያልኩት? ከዚህ ጋር መሀል ላይ በመደመር አያይዤ እነግራችኋለሁ። እናንተ ሙሉውን የተነበበውን ትጽፉልኛላችሁ ማለት ነው። በወረቀት እየጻፋችሁ በተከታተሉ በጣም አሪፍ ነው። እሺ እችን እንይ። የመጀመሪያው ክ ነው። ከዛ ሲደመር አ ሲደመር ት። ያው በመደመር ሁሎችን እያይዤላችኋለሁ። ክ ሲደመር አ ሲደመር ት ምን ይሆናል? እስኪ እናንተ ንገሩኝ። ከአት ካት ይሆናል ማለት ነው። ካት ካት። እሺ ይህን ደግሞ ፕ የመጀመሪያው ላይ ሲደመር ኤ ሲደመር ን። ያው ፕ ሲደመር ኤ ሲደመር ን ምን ይሆናል? ሙሉ ንባበው ፔን ይሆናል ማለት ነው። ፔን። እሺ ፔን። ከዚህ ጋር ደግሞ ፍ ሲደመር ኢ ሲደመር ሺ። አሁን የነገርኳችሁ ሺ እዚሽ ጋር መጣችላችሁ፣ እዚሽ ጋር መጣችላችሁ። ስለዚህ ምን ይሆናል ማለት ነው? ፊሽ ፊሽ ይሆናል ማለት ነው። እሺ ፊሽ ብለን እንጽፋለን። ከዚህ ላይ ደግሞ ር ይሄንኛው አ ፊደል ፒሲዩ አልጽፍልኝ ስላለ ነው አ መሆን ያለበት። ር አ ን ርና አ ረ ድምፅ አለው ማለት ነው። ረን። ከዛ አንዳንዴ እንደምን ያዩታል ራን የሚል ድምፅ ይወጣዋል ማለት ነው። ራን። ስለዚህ እዚህ ጋር ምን ሆነ ማለት ነው? ራን የሚለው ገባ ማለት ነው። ራን። እሺ በስተመጨረሻ እዚህ ጋር ም አ ን ምን ይሆናል? ም አ ን ማን ይሆናል ማለት ነው። ማን ሰው ማለት ነው። ትርጉሙን ከፈለጋችሁ ተመልሼ የሰራሁላችሁ እመጣለሁ። ግን ንባቡ መጀመሪያ ያዙት። ይህ ቅድም የሰራሁት ብ ኦ ማነች ክስ አንድ ላይ ምን ይሆናል? ቦክስ ቦክስ ይሆናል ማለት ነው። ቦክስ። እሺ እዚህ ጋር ደግሞ እናንተ ነው የምትጽፉልኝ ሁለቱንም ማለት ነው። ያው ህ አ ት በድምፅ አይላኩ ነው እንጂ በድምፅ ነበር መስማት ፈልገው። ምን ይሆናል? ልስጣችሁ እስቲ ጊዜ ህ አ ት። እሺ ሃት እንዳላችሁ ተስፋለኝ። ሃት ነው የሚሆነው። የትኛዋ ደግሞ ም ኢ ል ክ ምን ይሆናል? ሚልክ። ስለዚህ እንደዚህ አይነት የአነባበብ ዘዴ ብትጠቀሙ በጣም አሪፍ ነው ብዬ አስባለሁ። እንግሊዘኛ ለማንበብ ያው እየሰሩት ያለው አሁን ለጀማሪዎች ስለሆነ ምናልባት ማንበብ የጀመሩ ሰዎች ይህ ላይመለከታቸው ይችላል። ግን እንደ ጀማሪ እንግሊዘኛ ኤቢሲዲ ብለው ቆጥረው ማንበብ ጀማሪ ለሆኑ ሰዎች ይህ አይነት ንባብ በጣም ይጠቅማል ብዬ ስላሰብኩ ነው እንደዚህ ሁሉንም ነጣጥዬ መስራት ያስቻለኝና ደግሞም ይጠቅማል ብዬ አስባለሁ። ይጠቅማል ለምትሉት ሰው ደግሞ በማጋራት ድርሻችሁን ተወጡ። እስከዚህን ሰዓት አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። በኦንላይን መማር ለምትፈልጉ ደግሞ ከስር በማስቀምጠው ስልክ ቁጥር መደወል ትችላላችሁ። መልካም ጊዜ